ሁላችሁም ይህንን ቪዲዮ ከመጀመራችሁ በፊት አንድ ነገር መናገር እፈልጋለሁ። እንደሚታወቀው በሀገራችን ኢትዮጵያ መቀሌ አካባቢ በረሃብ በምግብ እጦት ምክንያት እየተሰቃዩ እየተጎዱ ያሉ ሰዎች እንዳሉ ሁላችንም የምናውቀው ነው። ስለዚህ ሁላችሁም በአካል ሄዳችሁ መርዳት የምትችሉ በአካል መገኘት የምትችሉ ሰዎች የሄዳችሁ የበኩላችሁን እንድታደርጉ፣ እንዲሁም ደግሞ እነሱን ለማገዝ በአካል መገኘት የማትችሉ አቅም የሌላችሁ በገንዘብ በተለያየ ነገር አቅም የሌላችሁ ሰዎች ሁላችሁም በየሃይማኖታችሁ ጸሎት እንድታደርጓ ዱዓ አድርጉላቸው። እንዲሁም ደግሞ ኮሜንት ላይ እየገባችሁ ሁላችሁም መልካም ምኞታችሁን ተመኙላቸው። ይመቻችሁ። እየሄድን ወይስ ቆሜ? እሺ። አንደበትህ ይናፍቀኛል። የምሯ ነው። የሩታ ድምፅ ነው። ቤተሰቦች ተሳክሶልሻል ሩታ በብዙ ፈተና መሃል በብዙ መከራ መሃል አልፋ እዚህ ደርሳለች። ሩታ አብርሽን ለምንም ምክንያት ልትቀርበው ትችላለች። ሄርሜላን ለማናደድ ከሄርሜላ ለመቀማት ብላ እንደሆነ ከዚህ በፊት ብዙ አውርተንበታል። ግን ደግሞ በዛ መሃል ቤተሰቦች ሁለቱም ጋር ንጹህ ፍቅር እንዳለ ግልጽ ነው። አሁን ከአብርሽ እይታ ከሩታም እይታ ልታዩ የምትችሉት ልትረዱ የምትችሉት ንጹህ ፍቅር እንዳላቸው ሁለቱም እርስ በራስ እንደሚፈላለጉ ግን ደግሞ እንዳይስማሙ መሀላቸው የተፈጠረ የሆነ ትንሽ ነገር እኮ ነው። ቤተሰቦች እናንተ ቤትን ስትጠርጉት ሙሉ ቆሻሻውን ካላጸዳችሁት መታየቱ አይቀርም። ትንሽ ቆሻሻ ቤቷን ታበላሻለች። ነገ የምታድገው እሷ ናት አይደለ? ቤተሰቦች ከተሳሳትኩ ተሳስተሃል። ያቺ ትንሽ ቆሻሻ ናት ሰፍታ ቤቱን የምታቆሽሸው። ትንሽ ቆሻሻ ከጣላችሁ ካስቀራችሁ እሷ ናት የምትበዛው። እነ ሩታ መሀል ያለችው እሷ ናት። ቤተሰቦች ያቺ ትንሽ ችግር እያደገች ነው እየመጣች ያለችው፣ እየሰፋች ነው እየመጣች ያለችው። እነሱ በታረቁ ቁጥር ሁሌ ታርቀናል፣ ከዚህ በኋላ ወደ ቤት ተመልሻለሁ፣ አብርሽ ከዚህ በኋላ ልቦና ገዝቻለሁ ብሎ ሲመለስ የሆነ ውስጥ ላይ የሚቀር ትንሽ ቆሻሻ ወይም ደግሞ የቀረ ከዚህ በፊት የቀረ ትንሽ ቆሻሻ እሷ ናት እየሰፋች እያደገች እነዚህ ልጆች እያለያየች ያለችው እንጂ ሁለቱም ጋር ንጹህ ፍቅር እንዳላቸው የሚያስታውቅ ነው። ዞሮ ዞሮ ግን ሩታ ለበቀልም ሊሆን ይችላል ለምንም በምንም ምክንያት ቀርበው ከሆነ ተሳክቶላታል። በቃ ሄርሜላን አሸንፋታለች ማለት አንችልም፣ እንችላለን። ቤተሰቦች በእርግጥ ልጁም አብርሽም እንዲህ ያለ ሰው ስለሆነ ከባድ ነው። ሁለመና ድቅን ይላል ባይኔ አብረን ሳለን እያሳለፍነው ልቤን ደስታ ድምጿ ግን የሩታ ድምፅ በጣም ያበደ ነው። ከ10 እኔ 10 ነው የምሰጣት። የእናንተም ኮሜንት ላይ ያስቀምጡልኝ። ቆንጆ ድምፅ ነው፣ መጠቀም አለባት። እንደውም አልተጠቀመችም አይደል ቤተሰቦች? እኔ ከዚህ በፊት ሰምቼው አላውቅም እንደዚህ እንደሆነ እኔ አላውቅም። ዛሬ ገና መስማት ወሰን አይገድበው ቃላት የማይገልጸው መልሽ። እኔ እኮ ግራ የሚገባኝ ነገር ቤተሰቦች አብርሽ ምንድን ነው ችግሩ? አሁን ከዚች ልጅ ምንድን ነው ሊያጣ የሚችለው? እስኪ እናንተ ኮሜንት ላይ ያስቀምጡልኝ። ከሩታ ይሄ ነው ጉድለቱ። ስለዚህ ለዚህ ነው አብርሽ ሌላ ሴት የሚለው ሄርሜላ ጋር የሚሮጠው ሌላ ሴቶች ጋር የሚሮጠው ከሩታ ይሄንን ስላጣ በቃ ይሄ ነው ችግሯ። እስኪ እናንተ ኮሜንት ላይ ያስቀምጡልኝ። እኔ አሁን ከሩታ ይሄ ነው ችግሯ ብዬ ላስቀምጥ የምችለው እኔ ምንም የለኝም። ምንም ሀሳብ ይሄ ነው በቃ ምክንያቷ ምናምን የአብርሽ ምክንያት ይሄ ነው ልል የምችለው ነገር ምንም የለም። ቤተሰቦች በቃ ሩታ ከምታደርገው ነገር አንጻር የሚታየው ንጹህ ፍቅር ለአብርሽ እንዳላት እኔ ያ ነው የሚታየኝ። ልውደድህ መልሼ አው ከራሴ ቀንሼ መልሼ ላፍቅርህ መልሼ አው ነገሮች በሄዱ ቁጥር ግን አብርሽ ይሄ ምንድን ነው የሚባለው በእጅ የያዙት ወርቅ እንደ መዳብ ይቆጠራል አይደል? እንደዛ ካልተሳሳትኩ እንደዛ ነው የሚባለው። እንደዛ ነው የሚሆነበት። ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል። ምንም እኮ የወለደች አትመስልም በእውነት። ከአራስ ቤት ተነስታ መታ ቤተሰቦቼ አራስ ቤት ቁጭ ብላ እሷ አራስ ቤት በመግባቷ ብቻ ራሱ መደረግ ያለበት ነገር ብዙ ነገር አለ አይደል? ለሩታ የሚገባት በጣም ብዙ ነገር አለ። በጣም ብዙ እንክብካቤ አለ አይደል? በቃ ከአንድ ባል ከአንድ የልጅ አባት የሚጠበቅ ብዙ ነገር አለ። የሆነ ያደረገላት ነገር ይኖራል ምናምን፣ ግን ያ ለሩታ በቂ ነው ብዬ አላስብም። በቃ ያ በቂ ሊሆን አይችልም። ሩታ ከዛ በላይ ይገባት ነበር። ከዛ በላይ ጊዜ መስጠት ነበረበት። ምክንያቱም ኦልሬዲ እኮ ትዳር ሲሆን ሚስቴ ብላችሁ ስትቀበሏት ሙሉ ነገራችሁን ልትሰጧት አይደል? ጊዜ ተራ ነገር እኮ ነው። ለእሷ ጊዜ መስጠት ማለት ምንድን ነው? ጊዜ ከጊዜ በላይ በቃ ከምንም ነገር በላይ ነው። በቃ የምታምኗት ከእግዚአብሔር በታች የምታምኗትም እሷን ነው አይደል? እንደዛ እስከሆነ ድረስ ለምንድን ነው አብርሽ በዛ ልክ ያልተንከባከቡ? በዛ ልክ ራሱን መስጠት ለእሷ ይከበዳል። እስካሁኑ ፍቅሬ
ሰላም ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። እንግዲህ በድጋሚ ዛሬ ስመለስ አንድ ነገር ይዤላችሁ ነው የመጣሁትኝ። እሱ ምንድነው? እንግዲህ ከአብርሽ ጋር ያለንን ነገር ከውዱ ባለቤቴ ጋር ይቅርታ እናውቃለን እኮ ሩታ፣ ለአንዳንድ ሰዎች መሆኑ እያስታውሽ መሆኑን ይገባናል። ያ አንዳንድ ሰው አለ እያወቀ የሆነን ነገር የራሱ እንደማይሆን እያወቀ የራሱ እንዳልሆነ እያወቀ አጉል የሚደርቅ ሰው ምንም ለራሱም ህይወት ለወደፊቱ ህይወቱ ምንም ነገር አይጠቅመውም። ቤተሰቦች አሁን ሄርሜላ ዛሬ ላይ የሰው ላይ እንደዚህ መንጠልጠሏ ነገ በሷ ህይወት አይደርሳትም ማለት ከባድ ነው። እቺ ልጅ ለምንም ይሆናል እውነትም ከአብርሽ ፍቅር ኑሯትም ሊሆን ይችላል የመጣችው አብርሽ ጋር ወይ ደግሞ ከሩታ ጋር ቢፍ ስላላቸው ምናምን ሊሆን ይችላል። እሱን እኛ አናውቅም። ግን ሄርሜላን የነገ ህይወት ይኖራታል። ወደፊት የራሴ የምትለው ልጅ ይኖራል፣ ትዳር ይኖራል ምናምን። ግን እመኑን በሰው ህይወት ላይ እናንተ የሆነን ነገር አድርጋችሁ የሆነን ሰው አሳዝናችሁ ካለፋችሁ ነገ እናንተ ላይ የማይደርስበት ምንም ምክንያት የለውም። ሩታን ብዙ አሳዝናታለች። ሩታ የማይገባትን ነገር እንዲገባት እንዲደረግላት የማይፈልግ ነገር ተደርጎባታል ሩታ። አሁን ዞሮ ሄርሜላ ላይ ይሄ ነገር አይደረግባትም፣ ሄርሜላ ላይ አይደርስባትም። እርግጠኛ ሆኜ የምነግራችሁ ይደርስባታል። ከውድ ባለቤቴ ጋር ያለንን ነገር በደንብ አይታችኋል። አሁን ላይ በጣም ጥሩ ላይ ነን። ያጀስት እንደ መጀመሪያው የሆንን ነው፣ እየተስማማን ነው፣ ጥሩ ነገሮችን አብረን እያሳለፍን ነው። እና ዛሬ በግድም ቢሆን ለምንድን በጣም እየተሳካልሽ ነው፣ ብዙ ዋጋ እየከፈልሽ ነው። አብርሽ እንደዚህ አይነት ዋጋ ከፍሎ ቢሆን ኖሮ እንደዚህ አይነት ነገር አድርጎ ቢሆን ኖሮ ያው እንግዲህ መቼስ እኔ አሁን የወለድኩኝ ይመስላለሁ አልመስልማ። ቦርጭም ያን ያህል የለብኝም፣ ትንሽ ናት። እሷን ደግሞ በጂም ድራሹን የምናጠፋው እኔ አልወድም እንደዚህ ቦርጭ ምናምን እና እሱንም በጂም የምናጠፋ ይሆናል። እንግዲህ ውዱ ባለቤቴ አንድ ነገር ይዤ ልመጥቻለሁ። ሌላው ነው ዛሬ ከሌላችንም ጋር ከእሱም ጋር ደስ የሚልና ጥሩ ቆይታ እንዲኖረን ማድረግ እፈልጋለሁ ካሁን በኋላ እና ምንድነው ሀሳቤ ከዚህ ሀገር ወጣ ብለን መዝናናት ያስፈልገናል። በደንብ ሪላክስ ማድረግ አለብን አይደለ? አሁን እኔና እሱ ሰላም ስለተመለሰ የኔና እሱ አንድነትና የመጀመሪያ ፍቅራችን እንዴት ነው ማለት ከመጀመሪያው በተሻለ መልኩ ስለተዋበና ስላማረበት በሀሳቤ ተስማምቶ እንግዲህ እንደሚሄድ ተስፋ አደርጋለሁኝ። ወደ ውጭ ሀገር ሄደን እንዝናና ልለው ነው። ደስተኛ ይሆናል ብዬ አስባለሁኝ። እና ማለት እያቅማማ ነው አብረን እንሆን እንታረቅ ምናምን ብዬው ነበርና በአንዴ እንደዚህ መሆኔ ማለት አስገርሞታልም አስደንቆታልም። እኔ ግን በቃ ፈልጌው ነው ካየሁት ነገር አንጻር ማለት አለ አይደለ ብዙ ነገሮችን እኔ በትግል ምናምን ሳረግ እሱ ፈቃደኛ አይደለም እና እንደዚህ የሚወደኝና የሚያፈቅረኝ ከሆነ ለምን እገፋዋለሁ? ለምን እሱንስ አላስደስትም ብዬ አንድ ሀሳብ አስቤያለሁኝ እና ከዚህ ሀገር ወጣ ብለን እንድንዝናና ጥያቄ ላቀርብለት ነው። ሲቀጥል ደግሞ እኔ እንዳንዳንድ ሰዎች እንዲህ ሀገር ውስጥ አይደለም የኛ ማዝናናት ያለብን አለ አይደለ ወጣ ብለን ነው። ሲጀመር እሱ እዚህ ሀገር እንደዚህ አይነት ቦታ አይደለም የሚገባው ታውቃላችሁ። እስከዛሬ ድረስም እንደዚህ አይነት ቦታ እየሄድን መዝናናታችንን ሳስበው ምን ሆነን ነው? ለዚህ የሚገባው አይነት ሰው አይደለም እሱ። ከዚህ በላይ አንድ ስቴፕ ከፍ ማለት አለበት እና ውጭ ሀገር ነው ሄዶ ኢንጆይ ማድረግ ያለበት። በጣም ብዙ አለ አይደለ ፓሪስ፣ ኢሮፕ ምናምን እየሄድን ከዚህ በፊት ዱባይ ሄድናል። አሁን ደግሞ ወደ ሌሎች ወደ ኢሮፕ ምናምን ሄደን ነው ኢንጆይ ማድረግ ያለብን። እሱ ደግሞ ከዚህ በላይ ይገባዋል እና ሲቀጥል እንደዚህ ለሚወደኝና ለሚያፈቅረኝ ባሌ ምንስ በሆነለት አያንሰው? እውነት ያንስበታል። እውነቴን ነው ከምር እኔ እየቀለድኩ እንዳይመስላችሁ እና እንደዚህ ከወደደኝ እንደዚህ ካፈቀረኝ እንደዚህ እየሆነልኝ ስለዚህ ለምንድን ነው እኔ እንትንም አልለው ማላዝናናው? ብዙ ነገር ነው ማድረግ ያለብን። አንዳንድ ሰዎች እዚህ የሆነ ዝም ብሎ ቦታ እየሄደማ አይዝናናም፣ አይመጥነውም ሲጀመር። ይሄ መጣልኝ የኔ ፍቅር የኔ ቀብራራ አንገትክን እዚህም ጋር እንዴት ነህ? አለህልኝ አለኝ። አምሮብሃል። አንቺም አምሮብሻል። እውነት ቴንክ ዩ። ሾል ታፋይ ነው። አራዳ ወደዚህ ጠጋ እንድንል ነው ከፈለኩኝ። ያው ሾል አሳይት እያልኩኝ ምንም አልተገኘም። ያው አንተ ተገኘ፣ የክብር እንግዳ ወርቅ የሆነ እንዳንተ አይነቱ ወርቅ የሆነ
ጨዋዬ የሆነ ሰው ተገኘና በቃ ምን ዳንሽ ምን ነው ምንም ነገር በጣም ነው ቆንጆው። እኔ ልታገኝ ስለሆነ እንደዚህ ፋዝ እንጥ ብለ የመጣው እንቺ ላገኝ ሳይሆን መልበስ ስላለብኝ ነው። እና ፋሚሊዎች ሰላም በላችሁ እስቲ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? አማን ነው ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ጥሩ። እና ምን መሰለክ የኔ ፍቅር የኔ ውድዋል የኔ አባት ዛሬ ለምን መሰለክ የጠራሁክ ትናንትና አውርተናል። የሆነ ነገር ላስብበት ምናምን ብለኝ ነበረና በቃ እኔ እናንተ ነገር ካሁን በኋላ ሰላም መሆን ያለበት አይደለ? ከልብሽ ከሆነ ከልቤ ነው ነት ስለዚህ እኔ እናንተ ታርቀናል ማለት ነው አይደል? የኔ ፍቅር የኔ የዋ እዚህ እኮ ነው የምወድህ። አቃላ እንደምወድህ አንተ አትወደኝም? ምን ወጥሻለሁ? አታፈቅረኝም? አዎ አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። አታፈቅረኝም? አፈቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? ማሽኮርመም ጀመርክ እንዴ? ኢንሻአላህ። በፊት እኮ እኔ ነበር የምታሽኮረመመኝ። አሁን እኔ ላሽኮርመም? ለምን ተጠራሽ? እሺ ያውልክ ምን አስቤ መሰለክ አንተ ማለት ነው ካሁን በኋላ ጥሩ ነገር ማሳለፍ አለብን ከኔ ጋር። የበፊቱን ነገር በቃ መርሳት አለብን። ሲቀጥል ደግሞ ይሄ ሀገር አይደለም ላንተ ማለት እዚህ ሀገር ውስጥ አይደለም አንተ መዝናናት ያለብህ። ተዝናንተናል፣ እዚህ ብዙ ኢንጆይ አድርገናል ምናምን፣ መሄድ ያለብን ቦታ ሄደናል፣ ማየት ያለብንን ቦታ አይተናል። እዚህ መድገም አይጠበቅብንም። አንተ የሚገባ ከዚህ ሀገር ደግሞ ወጣ ብለ ሌላ አየር፣ ንጹህ ደስ የሚል አየር ቀይረክ ምናምን ወጣ ብለን እንዝናናለን። ፈቃደኛ ከሆንክ ወደ ውጭ ሀገር ወደ ፈለግከው ባንተ ምርጫ። ከኢትዮጵያ ውጭ ነው ያው ዱባይ ጀምረናል። ያስጀመርነው እኛ ነን፣ የምናስቀጥለው እኛ ነን አይደለ? ማነው ስፖንሰር ያደረገሽ? ማንም ስፖንሰር እኔ መፈለግ አለብኝ እንዴ? አንተና እኔ ለመዝናናት እኔ ላንተ አንሺ እንደዚህ ለመሰለ ወርቅና እንቁ ውድ ባል አንሺ እኔ ከል አላወከኝም ማለት የሆነ ነገር ማድረግ እኮ በደንብ የሆነ ነገር አድርጌ እኮ እንዲህ ድንግጥ ማድረግ እኮ እችላለሁ። ዝም ልበል ብዬ ነው እንጂ ብዙ ሰው ማስደንገጥ እችላለሁ። ሲቀጥል እኔ አንዳንድ ሰዎች እንዲህ እዩኝ ማለት መጎረር አይመቸኝም እንጂ ታውቂኛለህ አይደል? እኔ ብዙ ፉከራና እንትን አይመቸኝም። እዩኝ ማለት እንደዚህ ላርግ እንደዚህ ልውጣ ይሄ ያለኝ ማለት አይመቸኝም። ለዛ ነው እንጂ ባረግማ